በኢራን እስራኤልና አሜሪካ የተቀሰቀሰው ጦርነት ኢራናውያንን ለሞት አሳልፎ እየሰጠ የእስራኤልና የአረብ ሀገራቶችን ሰማይ እያናወጠ በአሜሪካ ላይ ትልቅ ጉዳት ማድረሱን ቀጥሏል። በጎረቤቷ ሀገር ኢራን የተቀሰቀሰው ጦርነት ከታሊባን ጋር ከምታደርገው ግጭት በላይ ራስ ምታት የሆነባት ፓኪስታን በጦርነቱ ምክንያት መንታ መንገድ ላይ ቆማለች። በኢራን ላይ የሚፈጽመው ጥቃት ለእሷ ትልቅ እንጀራ የከፈተላት፣ ነዳጆቿንም ለሀገራቶች እንድትሸጥ በአሜሪካ ተጥሎባት የነበረው ማዕቀብ የተነሳላት ሩሲያ በጦርነቱ ላይ እየተገበረች ያለው ተግባር ለአሜሪካ ውስብስብ ሆኗል። እስራኤልን ከመጥፋት ለመጠበቅ ከኢራን ጋር ጦርነት ውስጥ የገባው የአሜሪካ መንግስት ለእስራኤል የጦር መሳሪያ ሽያጭ ውሳኔ አስተላልፏል። ጦርነቱን ለማቆም የኢራን ባለስልጣናቶች እጅ መስጠት እንዳለባቸው የገለጹት ትራምፕ በኤፕስታይን ፋይል ውስጥ ስማቸው ተገልጿል። በእነዚህና በሌሎች ጉዳዮች የዓለም አቀፉ ማህበረሰብ ትኩረት የሳበው 8ኛ ቀኑ ላይም የደረሰው ጦርነት አሁንም አዳዲስ ሁነቶችን ማስመልከቱን ቀጥሏል። Iran says it has destroyed a US-operated terminal high-altitude area defense, that is the THAAD system in Jordan. Photos released after the attack appear to show the damage to an ANTPY-2X band transportable radar. ከ7 ቀናት በፊት የመሪዋን አያቶላ ሀሚኒን ህይወት የቀጠፈ ጥቃት በእስራኤልና አሜሪካ የተፈጸመባት ኢራን አሁንም ከሀገራቱ ጋር ለረጅም ጊዜ ጦርነት እንድታደርግ የሚያደርጋትን አቅም ማሳየቷን ቀጥላለች። በትናንትናው ዕለት በጆርዳን የሚገኘውን የአሜሪካን አየር መቃወሚያ ራዳር ላይ ጥቃት የፈጸመችው ኢራን በዩናይትድ ስቴትስ ላይ የ$300 ሚሊዮን ጉዳት እንዳደረሰችም ብሉምበርግን ዋቢ በማድረግ ዘገባ የሰራው ቲአርቲ ወርልድ አስታውቋል። የትናንቱ የቴህራን ጥቃት በጆርዳን ትልቅ ስጋትን የፈጠረ መሆኑን ያስታወቁት ተንታኞች ኢራን ግን ትናንት የፈጸመችው ጥቃት የተሳካ መሆኑን ይፋ አድርገዋል። አሜሪካ ከኢራን ጋር እያደረገች ባለው ጦርነት ላይ ትልቅ ኪሳራ እየደረሰባት መሆኑን ያስታወቀው በዋሽንግተን የሚገኘው የስትራቴጂክና ዓለም አቀፍ ጥናት ማዕከል CSIS ዩናይትድ ስቴትስ በመጀመሪያዎቹ 100 ሰዓታት ውስጥ $3.7 ቢሊዮን በቀን ደግሞ $900 ሚሊዮን የሚሆን ወጪ ማውጣቷን አስታውቋል። በኢራን ላይ በተራቀቁ የጦር መሳሪያዎች ጥቃት እየፈጸመች ያለችው አሜሪካ በጦርነቱ ላይ ትልቅ ወጪ እንድታወጣ ማድረጉ ተገልጿል። ከእስራኤል ጎን በመቆም በኢራን ላይ ጥቃት እየፈጸመ ያለው የአሜሪካ መንግስት በኢራን ጥቃት የተፈጸመባት ላለችው እስራኤል የጦር መሳሪያ ሽያጭ ውሳኔ ማስተላለፉም ተገልጿል። $150 ሚሊዮን የሚያወጣ የጦር መሳሪያ ለእስራኤል እንዲሸጥ ውሳኔ ያስተላለፉት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የጦር መሳሪያዎቹ በአስቸኳይ ወደ ቴል አቪቭ እንዲደርሱ ውሳኔ ማስተላለፋቸውን ዩሮኒውስ ዘግቧል። የጦር መሳሪያን ከአሜሪካ በገፍ የሚገዙት የአረብ ሀገራቶችም ቢሆኑ የኢራንን ጥቃት ለመመከት የዩናይትድ ስቴትስን የጦር መሳሪያ መግዛታቸው እንደሚቀጥሉ ተገልጿል። በኢራን የባሊስቲክ ሚሳኤሎችና ድሮኖች ጥቃት የተፈጸመባቸው የአረብ ሀገራቶች የዩክሬንን መሰረተ ልማቶች ሲያወድሙ የነበሩትን ድሮኖች እየተከላከሉ መሆናቸውን አስታውቀዋል። በሀገራቶቹ ላይ እየተፈጸመ ያለውን ጥቃት የተመለከተው በኳታር የሚገኘው የአሜሪካ ኤምባሲ አሜሪካውያን ከመካከለኛው ምስራቅ እንዲወጡ መልእክቱን አስተላልፈዋል። መካከለኛው ምስራቅ እያመሰ ባለው ጦርነት ላይ ያላት ሚና አሁንም ግልጽ ያልወጣባት ሩሲያ ለኢራን ድጋፍ እያደረገች መሆኑ ተገልጿል። Moscow and Tehran are putting ink to a deal that will shape the contours of their relationship for the next 2 decades. ከዚህ ቀደም ከቴህራን ጋር ለ20 ዓመታት የሚቆይ ወታደራዊ ስምምነት ያደረገችው ሩሲያ የኢራን ድሮኖችና ባሊስቲክ ሚሳኤሎች በአሜሪካ የጦር ካምፖች ላይ ጥቃት እንዲፈጽሙ ሞስኮ የመረጃ እርዳታ እያደረገች መሆኑን ዩሮኒውስ ዘግቧል። የሩሲያን ተሳትፎ በተመለከተ ስማቸው ያልተገለጸ አንድ የአሜሪካ ደህንነት ባለስልጣን ሩሲያ በጦርነቱ ላይ ለኢራን እርዳታ እያደረገች መሆኑን እንዳላረጋገጡ አስታውቀዋል። ሩሲያ የአሜሪካ የጦር ቤዞች የት እንዳሉ ለኢራን መረጃ በመስጠት ድጋፍ እያደረገች ነው ተብለው የተጠየቁት የአሜሪካው የመከላከያ ሚኒስትር ፔት ሄግስት ሀገራቸው አሜሪካ ሁሉንም ነገር እየተከታተለች እንደሆነና ማን ከማን ጋር እየተነጋገረ እንደሆነ እንደምታውቅ አስታውቀዋል። Russia is providing intelligence to Iran on US positions and movements. We have the best intelligence in the world. We're aware of who's talking to who, why they're talking to him, how accurate that information might be, how we factor that into our battle plans, our CENTCOM commander. በጆርዳን በተፈጸመው ጥቃት ምክንያት አስተያየታቸውን የሰጡት የአሜሪካ የገንዘብ ሚኒስትር ስኮት ቤሴንት በኢራን ውስጥ ትልቅ የቦምብ ጥቃት ዘመቻ እንደሚደረግ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ባለስልጣናቶች እጅ እስካልሰጡ ድረስ ከኢራን ጋር ምንም አይነት ስምምነት እንደማይኖር በትሩዝ ማህበራዊ ሚዲያቸው ላይ አስታውቀዋል። በኢራን ላይ የተቀሰቀሰው ጦርነት በሳውዲ አረቢያና ፓኪስታን መካከል የተፈረመው ወታደራዊ ስትራቴጂካዊ ስምምነት ላይ ትልቅ ጥላና ጥልቷል። በሁለቱ ሀገራት መካከል ለ10 ዓመታት የሚቆይ ወታደራዊ ስምምነት ከ6 ወራቶች በፊት የተደረገ ቢሆንም የኢራን ድሮኖች የሳውዲ አረቢያ የነዳጅ ጣቢያዎች ላይ ጥቃት ሲያደርስ ሊከላከል አልቻለም። በኢራን ለሚፈጸሙባት ጥቃት እርምጃ እንደምትወስድ ስታስታውቅ የነበረችው ሳውዲ አረቢያ የፓኪስታኑን የጦር አዛዥ አሲም ሙኒርን ጠርታ ምክክር አድርጋለች። በሁለቱ ሀገራት መካከል የተደረገው ውይይት በጋራ የስትራቴጂክ መከላከያ ስምምነት ላይ መሆኑ ተገልጿል። በደቡብ ምዕራብ ከኢራን ጋር 900 ኪሎ ሜትሮችን የምትጋራው ፓኪስታን መንታ መንገድ ላይ ቆማለች። የኔቶ ጦር በአንቀጽ 5 ላይ ያስቀመጠውን በአንድ ሀገር ላይ የሚሰነዘር ማንኛውም
ማንኛውም ጥቃት እንደ አንድ ጥቃት ይቆጠራል የሚለውን መርህ በስምምነታቸው ላይ ያካተቱት ሁለቱ ሀገራት ስምምነታቸው የኢራንን ድሮኖችና ባሊስቲክ ሚሳይሎችን ሊያስቆም አልቻለም። የሀገራቱን ወታደራዊ ስምምነት የተቃወሙት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ፓኪስታን የአየር መከላከያ መሳሪያዎቿን ለሳውዲ አረቢያ እንዳታወስ መግለጻቸውን አልጀዚራ በዘገባው ላይ አስፍሯል። ከፓኪስታን ጋር ወታደራዊ ስምምነት ያደረገችው ሪያድ ኢስላም ባንድን የምትፈትንበት የመጨረሻ ጊዜ አሁን መሆኑ ተንታኞች አስታውቀዋል። ከ250 ሚሊዮን ህዝቦቿ ውስጥ 20 በመቶ የሚሆኑትን የሺያ እምነት ተከታዮችን በምድሯ ላይ የምታኖረው ፓኪስታን በኢራኑ ጠቅላይ መሪ አያቶላ ሀሚኒ ግድያ ምክንያት በምድሯ ውስጥ በተቀሰቀሰ ተቃውሞ ስትታመስ ቆይታለች። ዜጎቿንም ለሞት አሳልፋ ሰጥታለች። የዜጎቿን ህይወት የቀጠፈውን ተቃውሞ የተመለከተችው ፓኪስታን በኢራን እስራኤልና አሜሪካ ጦርነት አጣብቂኝ ውስጥ ወድቃለች። ከሳውዲ አረቢያ ጋር ያደረገችውን ስምምነት የሚያፈርስ ተግባር እየተመለከተች ያለችው ኢስላም ባንድ ከኢራን ጋር ዲፕሎማሲያዊ ግንኙነቷን በመጠበቅ ለሳውዲ አረቢያ ሚስጥራዊ ወታደራዊ ድጋፍ መስጠት የመጨረሻው ውሳኔዋ ሊሆን እንደሚችል ተንታኞች አስታውቀዋል። ለሳውዲ አረቢያ የአየር መከላከያ መሳሪያውን መላክ እንዳለባት እየተነገረላት ያለችው ፓኪስታን የራሷን የአየር መከላከያ አደጋ ላይ ሊጥል እንደሚችልም ተገልጿል። ኢራን ጎረቤቷ ሀገር ፓኪስታን ከሷና ከሳውዲ አረቢያ አንዱ እንድትመርጥ የምታስገድዳት ከሆነ የፓኪስታን ምርጫ ሳውዲን እንደሚሆን ተገልጿል። በአሜሪካና እስራኤል ጥቃት ምክንያት በአረብ ሀገራቶች ላይ እርምጃ ስትወስድ የቆየችው ኢራን ለሀገራቶቹ የይቅርታ መልእክት አስተላልፋለች። I should apologize to the neighboring countries that were attacked by Iran on my own behalf. የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ሀገራቸው ኢራን የሚሰነዘርባት ጥቃት ከሀገራቶቹ ውስጥ ካልመጣ ድረስ ጎረቤቶቿን መምታቷን እንደምታቆም ተናግረዋል። ኢራንን ለጊዜው እያስተዳደረ ያለው የ3 አባላት አመራር ምክር ቤት ካሁን በኋላ በጎረቤት ሀገራት ላይ ጥቃት ለመሰንዘር ካልተፈለገ በስተቀር በሀገራቱ ላይ ምንም አይነት ጥቃት እንዳይሰነዘር ለጦር ኃይሎች መልእክት ማስተላለፉን ሲኤንኤን ዘግቧል። የፓኪስታንንና ሳውዲ አረቢያን ወታደራዊ ስምምነት ውጥረት ውስጥ የሚከተውን ጦርነት በኢራን ላይ ከፈቱት። ኢራን በአረብ ሀገራቶች ላይ ጥቃት እንድትፈጽም ያደረጉት ትራምፕ በኤፕስታይን ፋይል ውስጥ ስማቸው በስፋት መነሳቱን ቀጥሏል። ስሟ ያልተጠቀሰ አንድ ሴት በ1980ዎቹ በአስራዎቹ ዕድሜ ውስጥ እያለች ኤፕስታይን ከትራምፕ ጋር እንዳስተዋወቃት መናገሯን ቢቢሲ ዘግቧል። ከትራምፕ ጋር ግንኙነት እንዳላት ያስታወቀችው ሴት ትራምፕና ኤፕስታይን ከ13 ዓመቷ እስከ 15 ዓመቷ ለ2 ዓመት ጾታዊ ጥቃት እንደፈጸሙባት ተናግራለች። የሆነ ሆኖ 8ኛ ቀኑን የያዘው የሶስቱ ሀገራት ጦርነት መካከለኛውን ምስራቅ አሁንም ማመሱን ቀጥሏል።